እጅግ አድርገን እናመሰግናለን። እኛ የምንገኘው እዚህ ጉርቦ ቀበሌ ነው። ያው ሰላም በጣም ወሳኝ ነው። ሰላም ለሁሉም ነገር መሰረት ነው። ሰላም ካለ ማህበረሰባችን የሚፈልገውን ልማት ሁሉ ማግኘት ይችላሉ፣ ማረጋገጥ ይችላሉ ማለት ነው። ስለዚህ እኔ ያለኝ መልእክት ሁሉም ወጣት በኮንሶም በአሊ በኩል የሚገኙ ወጣቶች ሰላም ላይ ከፍተኛ ስራ በመስራት በቀጣይ ማህበረሰባችንን የሚያሻግር ከዚህ ከለውጥ መንግስት ጋር አንድ እርምጃ ወደፊት የሚያስገድ ለውጥን ለማስመዝገብ መስራት ያስፈልጋል የሚል መልእክት አለኝ። ከዚህ በተጨማሪ ማህበረሰቦቻችን አርሶ ጥሮ ክረው በጣም በገዛ ጉልበታቸው ሰርቶ መለወጥ የሚችሉ ማህበረሰብ እንደመሆናቸው መጠን የታታርነት ተምሳሌት የሆነ ህብረተሰብ ይዘን ስላለን ይህን የታታርነት ወይም ብርቱ የስራ ወኔን እያሰብን ከዚህ በተጨማሪ ዘመኑን የሚዋጅ ጊዜን የመጠቀም እሳቤ ደምረን በአጭር ጊዜ ውስጥ ማደግ የምንችልበትን ዘዴ መዘየድ ያስፈልጋል የሚል መልእክት አለኝ። ምክንያቱም አሁን ካለው ዓለም ጋር ለመሄድ ሰላም ፈጥረን ሰላም እንዲሰፍን ሁሉም የበኩሉን አስተዋጽኦ አበርክቶ በሁሉም ማህበረሰባዊ መሰረት ማለት ነው ወጣቶች፣ አባቶች፣ እናቶች፣ እህቶቻችን እና ከዚያም አልፎ በእድሜ የገፉ ትላልቅ ሰዎች በሁለቱም መዋቅር በወጣቱ አእምሮ ላይ ሰላም የሚባል ነገር በጣም ወሳኝ እንደሆነ ማደግ ሰላም ከሌለ እንደሌለ በጣም ማደግ የምንችለው ጸጋዎቻችንን ደግሞ ተጠቅመን አንድ ላይ አሰናስለን እጅግ ከፍ ያለ ብልጽግናን መጎናጸፍ የምንችለው ተደማምጠን አብሮ በመሆን በፍቅር እንደ ቀድሞ አንድነታችንን አጠናክረን ስንኖር ብቻ መሆኑን ትላልቅ ሰዎች ይሄን ለወጣቱ ማስተማር መቻል አለባቸው የሚል መልእክት አለኝ። ምክንያቱም ይሄን ካላደረግን አሁን ካለው ዓለም ጋር እኩል እርምጃ ለመሮጥ እንቸገራለን ማለት ነው። ስለዚህ ሩጫችን በእድገት ጎዳና የተፋጠነ እንዲሆን መግባባት፣ አብሮነትን ማጠናከር፣ ቤተሰባዊ ፍቅራችንን እንደገና እንዲግልና የጋለ እንዲሆን ትኩስ እንደሆነ የማድረግ ስራ ላይ በትኩረት ስንሰራ ብቻ ነው። ጥላቻ ለማንም አይበጅም። ሞት እድገትን ይቀንሳል እንጂ እድገትን አይጨምርም። በጎናችን ያለው ወገን በግጭት ምክንያት መሞት፣ መፈናቀል የለበትም። እኛ ሰው ሆነን እያለን ምሁር ሆነን እያለን አዛውንቶቻችን ጥበበኛ አባቶች ሆኖ እያሉ በየቤት አሉ። በየሞራና በየሰፈር ቁጭ ብሎ ወጣቱን ኃይል በሁለቱም መዋቅር በኮልሜ እዚህ በኮልሜ ወረዳ እና በኮሎንጎ ዙሪያ ወረዳ አካባቢ ያሉ ትላልቅ አባቶች እንደዚሁ ደግሞ ምሁራኖች ስለ ሰላም ሰውን በደንብ ግንዛቤ ማስጨበጥ መቻል አለባቸው። ይህን በማድረግ ብቻ አካባቢያችንን የሰላም ሰገነት ማድረግ እንችላለን የሚል ሀሳብ መያዝ አለበት። ከዚህ በተጨማሪ ሰላም የማይመቻቸው አካላት እግር በእግር በመከታተል የራሳቸውን የእኩይ ስራን ለማፍረስ መስራት አለብን ማለት ነው። ምክንያቱም በጣም ህዝባችን ልማት ይሻል፣ መንገድ ይፈልጋል፣ ንጹህ ውሃ የመጠጥ ውሃ ይፈልጋል፣ አሪፍ ትምህርት ቤት ይፈልጋል። በርካታ ያላገኙት መሰረተ ልማቶች አሉ። እንደ ማህበረሰብ እንደ ሁለቱም መዋቅር ማህበረሰብ በርካታ የቤት ስራዎች ያሉበት። ይህ ደግሞ የሚሆነውና የሚሳካው ሰላም ግራውንድ ላይ ሲፈጠር ነው። አመራሩም የአባቶችም እህቶቻችንም እናቶቻችንም ሁሉም በማህበራዊ መሰረት ሁሉም ሰው ለሰላም ተመሳሳይ የሆነ አስተሳሰብ መሰነቅ ሲችል የምንፈልገውን ልማት ከሌላ ቦታ እያየን የምንመኘው ይሄን እኛ ጋር ቢሆን የምንለውን ማግኘት የምንችለው ሰላም ሲፈጠርና ሁሉም የሰላም ኦክሲጂን መተንፈስ ሲችል ብቻ ነው። ስለዚህ ሰላም የሁሉም ነገር መሰረት መሆኑን በደንብ ከግንዛቤ ወስደን ከልብ ሰርተን ውጤታማ ለመሆን መስራት አለብን የሚል መልእክት አለኝ። ሌላ ደግሞ ከዚህ ጋር አያይዤ ማስቀመጥ የሚፈልገው በማህበራዊ ሚዲያ ስለ አብሮነታችን በደንብ በማጉላት መስራት ያስፈልጋል። በዚህ አጋጣሚ ለኮሚኒኬሽን ባለድርሻ አካላት ለማስተላለፍ የሚፈልገው መልእክት በእኛ በዚህ በአሊ በኩል እንደዚሁም ደግሞ በኮንሶ ዞን ኮልሜ እና ሌሎች መዋቅር አካባቢ ያላችሁ የመንግስት ኮሚኒኬሽን ኃላፊዎች እንደዚሁም ባለሙያዎች ምንድነው መስራት ያለባችሁ?
አካባቢያችንን ማስተዋወቅ መቻል አለብን። አካባቢያችንን ስናስተዋውቅ ደግሞ እኛ ያለንበት መዋቅር እየሰራንበት ኃላፊ ሆነን የተሾምንበት ወይ ባለሙያ ሆነን የተመደብንበት መዋቅር እሴትና መልካም ነገሮችን ብቻ ማስተዋወቅ ሳይሆን